ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ሰይጣንን ነቅተን መጠበቅ እንዳለብን እንወቅ የሚለው ላይ ደርሰናል ማለት ነው። እና ዘብ የቆመ ወታደር በተጠንቀቅ መጠበቅ ከፍተኛ ኃላፊነቱ ነው። ዘብ የቆመ ማለት ጥበቃ የቆመ መጠበቅ፣ እየጠበቀ ያለ ወታደር በተጠንቀቅ መጠበቅ ከፍተኛ ኃላፊነቱ ነው። ጥንቁቅ መሆን አለበት ማለት ነው። በጥበቃ ላይ ዘብ የሚቆም ወታደሮች አንዳንድ ጊዜ በእንቅልፍ ምክንያት የሚሸነፉበት ጊዜ ሲኖር የመቼ ሰው ናቸው አይደለ? ጥበቃ ላይ ያለ ሰው እየጠበቀ ያለ ጥበቃ ማለት ጋርድ ማለት ነው። ወይ እኛ ሀገር በድሮም ዘበኝነት ነው የሚባለው፣ ወይ ደግሞ ጥበቃነት እየሰራ ያለ ሰው እንቅልፍ ሊወስደው ይችላል ምናልባት አይደለ? አንድ በዘብ ላይ ያለ ወታደር እንቅልፉን ተኝቶ ቢገኝ በሮማውያን ሕግ መሰረት በሞት ይቀጣል ማለት ነው፣ ይገደላል ማለት ነው። ለምን? እንቅልፍ ስለወሰደው፣ እየጠበቀ እንቅልፍ ስለወሰደው። ምክንያቱም ሌሎች ወታደሮች ያለ ስጋት መተኛት እንዲችሉ እሱ ሳያንቀላፋ ጠላትን መጠበቅ አለበት ማለት ነው። ሲያንቀላፋ ድንገት ከተገኘ እንቅልፍ ከወሰደው በሞት የሚቀጣበት ምክንያት ምንድን ነው መሰላችሁ? የተቀሩትን ወታደሮች በጠላት ያስፈጃል ተብሎ ስለሚገመት ነው። በእርግጥ እኮ አስባችሁታል? አንድ ወታደር እንቅልፉ ቢተኛ እየጠበቀ ያለ ሌሎቹ እኮ የተኙትን ወታደሮች ጠላቶች መጥተው በሙሉ ይገሏቸዋል ማለት ነው። ሌሎቹ እንዳለ ያስጨርሳል ማለት ነው። እሱ በመተኛቱ ምክንያት ሌሎቹ ወታደሮች በሙሉ ምን ይላሉ? ይገደላሉ። ስለዚህ እሱን ቀጥቶ ሌሎች ከዛ በኋላ የሚተኙ ወታደሮች ሞትን ፍርሃት ነቅተው እንዲጠብቁ አንደኛውን ገሎ ሌሎችን ማዳን በሚል ነው እንግዲህ ሮማውያን ወታደሮችም ሆነ በየትኛውም ዘመን ያለው ውትድርና እንደዚህ አይነት ጥንቃቄ ካልተደረገ አንደኛው ተገድሎ ለሌሎች ማስተማሪያ የሚደረግበት ሁኔታ ነው ያለው ማለት ነው። በሞት ይቀጣና ሌሎቹ ቀላል ነገር የያዙት ጉዳይ የሞትና የሕይወት ጉዳይ እንደሆነ በጥንቃቄ እንዲያዩ ያንን የዛን ሰው መገደል አይተው ሌሎች ይህንን የምነግራችሁ እኔ ራሱ ሰሞኑን አንድ ሰው እንደዚህ ማለት ስለማልችል ነው። በእንደዚህ አይነት ሁኔታ ያለ ሁኔታ ዛሬም ላይ እንዳለ ሳይ በጣም ነው የገረመኝ። በጣም በቃ እውነት ለካ አንድ ወታደር ለሚያደርገው ነገር በጥፋት በግድያ የሚገደለው በኋላ የሚያመጣው መዘዝ ከፍተኛ ስለሆነ ነው። ሌሎቹንም የሚያስጨርስ፣ ሌሎቹን የሚያስገድል፣ ሌሎቹን የሚያስጠቃ ስለሆነ እሱ ይገደላል ማለት ነው። አንድ እንደዚህ አይነት በመዘናጋት ምክንያት ማለት ነው። ነቅቶ መጠበቅ ለምድራዊ ወታደር ከሚያስፈልገው የበለጠ ደግሞ ለክርስቲያን ወታደሮች ያስፈልገናል፣ ለኔና ለናንተ ማለት ነው። ነቅቶ መጠበቅ እንግዲህ አስበው፣ ለውትድርና ይህን ያህል ካስፈለገ ለምድራዊ ነገር ለኔና ለናንተ ደግሞ በየበለጠ ነቅተን መጠበቅ የሚያስፈልገን ሁኔታ ይነገረናል። በምድራዊ ውጊያ የተሰማሩ ወታደሮች ማለት ነው የሚዋጉት እንደነሱ በእንቅልፍ ሊሸነፉ ከሚችሉ ሰዎች ጋር መሆኑን ማወቅ አለብን። ምክንያቱም እንደነሱ ሰው ናቸውና ማለት ነው። ምድራዊ ውጊያ ላይ ወታደሮች የሚዋጉት እንደነሱ እንቅልፍ ከሚወስዳቸው ሰዎች ጋር። እኔና እናንተ ግን ክርስቲያኖች ጠላት፣ የኔና የናንተ ጠላት ግን የሚተኛ አይደለም። 24 ሰዓት የሚያንቀላፋ አይደለም። ሁልጊዜ ንቁ የሆነ ነው። መቼም ቢሆን የማይተኛ ነው። የማይተኛልን ነው። እንቅልፍ አይወስደውም። በቀን በሌሊት ውጊያውን ሊያቆም አይፈልግም። ስለዚህ ክርስቲያን ካንቀላፋ ራሱን ለአደጋ አጋልጦ መስጠቱን ማወቅ አለበት። እኔና እናንተ ትንሽዬ ሸለባ አድርጎን እንቅልፍ ወስዶ እንቅልፍ ሲባል ይሄ ጤነኛ የሆነ እግዚአብሔር የሰጠን ስጦታ አይደለም። ጤነኛ አሁን እያወራን ያለ ነው የስጋዊ ወሬ አይደለም፣ መንፈሳዊ ስለሆነ እንደው በልበ ሰፊነት በደንብ እንድትታገሹኝ በጌታ ፍቅር አሳስባችኋለሁ። አሁን ቀጥሎ ስለማብራራው ማለት ነው። ክርስቲያን ካንቀላፋ ራሱ ለአደጋ አጋልጦ መስጠቱ አይቀርም። በቃ ከተኛ መተኛት የሚባለው ይሄ እግዚአብሔር የሰጠውን ስጦታ እንደ ተሐድሶ ያለ ልክ ስንነሳ ከእንቅልፋችን ስንነቃ ብዙ ነገራችን ታድሶ የምንነሳበትን ይሄ የእሱን ማለት ሳይሆን
የሚያዘናጋ መንፈሳዊ እንቅልፍ ነው። ከተዝናናን ተደላድለን ከተኛን እንዲሁም ደግሞ ግዴለሽ ከሆንን በሰይጣን እንጠቃለን እየተባለ ከተዝናናን ተደላድለን ከተኛን ወይ ደግሞ ግዴለሽ ከሆንን በተለይ ግዴለሽ ራሱ በጣም ብዙ ሰው አይመስለውም። ከባድ የሆነ የመጠቂያ መንገድ ግዴለሽነት። ሰይጣን ውጊያውን ይሄ ግዴለሽነት የሚለው በነገራችን ላይ ጌታ አለ እኮ እሱ ይዋጋልኛል፣ እኔ ወታደር ብሆንም መተኛት ነው ያለ በቃ ምንም ያረሱ ነው የሚዋጋልን ብለን የሆነ ችላ የምንለው ጉዳይ እንዳልሆነ በጣም ጥንቃቄ ያስፈልጋል። ሰይጣን ውጊያውን ይበልጥ የሚያፋፍመው ኃይለኛ ጦርነት የሚያደርገው መቼ መስላችሁ? ክርስቲያኑ ከተኛበት መንፈሳዊ እንቅልፉ ነቅቶ ሰይፉን እስከሚመዝ ድረስ ነው። ሰይፉን ማለት ነው ይሄ ቃሉን የጌታን ቃል በጌታ እስኪጸና ድረስ ማለት ነው። በዛ እስከዛ ድረስ እስከተዘናጋለት እንቅልፍ እስከተኛ እስከተበላደለለት ድረስ ሰይጣን ውጊያውን ይበልጥ ያፋፍመዋል። የበለጠ ከባድ ውጊያ የሚያደርገው ክርስቲያኑ እኔና እናንተ መንፈሳዊ ነገራችን ንቁ ሆነን ሰይፋችንን እስክንመዝ ድረስ ነው። ሰይጣን ቀደም ብሎ ከፍተኛ ጥቃት እንደሚያደርስ ስለሚያውቅ ማለት ነው። ከተዘናጋንለት የተኛን አንበሳ ሌላው ቀርቶ ዝንቦች እንኳን ሳይፈሩ ፊቱን ይወሩት። የዝንቦች እንኳን መጫወቻ ይሆናል የተኛና የሞተ አንበሳ ማለት ነው። ልክ እንደዚሁም በእንቅልፍ ላይ ያለውን ክርስቲያንን በጣም ቀላል የሚባለው ፈተና እንኳን አሸንፎ ሊጥለው ይችላል። መቼ? እንቅልፍ ላይ የተዘናጋ የተዳከመለት ክርስቲያን ጋር ሲያገኘው፣ የተዳከመን ክርስቲያን ሲያገኘው በጣም ቀላል የሚባል ፈተና እንኳን አሸንፎ ሊጥለው ይችላል ማለት ነው። ሳምሶን በተኛበት ወቅት በቀላሉ ደሊላ የኃይሉ ምክንያት የሆነውን ጸጉሩን መቁረጥ የቻለችው ጸጉሩን ያስላጨችው ጸጋውን ያስላጨችው መቼ ነው? ሶምሶን እኮ ሲያሸልብ ነው። ሶምሶን እኮ ሲተኛ ነው፣ ሲዘናጋ ነው። ንጉሥ ሳኦልስ ብትሉ ተኝቶ ጦሩ ካጠገቡ ተወሰደበት። ኖህስ ብትሉ በተኛበት ወቅት አይደለ? ኖህ እንግዲህ መርከብ የሰራ ትልቅ ነገር እግዚአብሔር የተጠቀመበት ቢሆንም ምን ሆነ ግን መጨረሻው ላይ በተኛበት ሰዓት ራቁትነቱ ታየ። ክርስቲያኑም በመንፈሳዊ ሕይወቱ ሲያንቀላፋ ለጠላት ጦር ያኔ ከምን ጊዜው የሚበልጥ የተጋለጠ ይሆናል። መቼ? ክርስቲያኑ በመንፈሳዊ ሕይወቱ ሲያንቀላፋ ለጠላት ምን ይሆናል? ጦር የተጋለጠ ከምን ጊዜው የሚበልጥ ነው የተጋለጠ የሚሆነው መቼ? ሲዘናጋ ሲተኛ ማለት ነው። ስለዚህ ክርስቲያን ሁልጊዜ ነቅቶ መጠበቅ እንዳለበት መርሳት የለብንም ማለት ነው። ክርስቲያኑ ነቅቶ ከጠበቀ ሰይጣን ዓላማውን መፈጸም አይችልም ማለት ነው። ምክንያቱም ሌባ ቤታችንን ሰብሮ እንዳይገባ እኮ መጠበቅ ምን ጊዜም ከጉዳት እንደሚያድነን መረዳት መቼስ ግልጽ ነው፣ ከባድ አይደለም። ቤታችንን ከሌባ ከመጠበቅ ይልቅ ሰይጣን ወደ ህይወታችን ገብቶ ጥቃት እንዳያደርስብን መጠበቅ የበለጠ ጥቅም አለው። ሰምታችሁኛል አይደለም? ብዙ ጊዜ ሌባ ቤታችንን ሰብሮ እንዳይገባ መጠበቅ ይሄ ምድራዊ የሆነ ቤታችን እንኳን ዝም ብሎ አለ ውስጡ ሽንኩርትና በርበሬ ያለው የሆነ ቴሌቪዥንና ቆም ብቻ የሆነ እንደዚህ የሚያረጁ ነገሮች ያሉበት ምድራዊ ነገሮች ያሉበት እንኳን ከጉዳት እንደሚያድነን ነቅተን ስንጠብቀው ምድራዊ ሌባን እንኳን ከባድ ነገር በጣም ጥሩ ነገር ነው። እግዚአብሔር ይመስገን። በቃ ከሌባ ነቅተን እንኳን ምድራዊ ሌባ እንኳን ነገር ግን ቤታችንን ከሌባ ከመጠበቅ የበለጠ ይሄ አሁን የምንኖርበትን ቤት ከሌባ ከመጠበቅ የበለጠ ሰይጣን ወደ ህይወታችን ገብቶ ጥቃት እንዳያደርስብን የበለጠ መጠንቀቅ ያለብን ያንን ነው። ዋናው መንፈሳዊ ነገራችን ከተዘረፈ ምድራዊ ነገሩ ይቀላል። ምንም ቀላል ነው የሚሆነው እና መንፈሳዊ ጥቃት ላይ እንዳንገባ ምክንያቱም እሱን መጠበቅ ከምን ጊዜ ከምድራዊ ሌባ ይበልጥ ይሄ መንፈሳዊ ሌባ መጠበቅ ምድራዊ በጣም ሲምፕል ያደርግልናል። ምክንያቱም ምድራዊ የሚሸነፈው በሰማያዊ ስለሆነ ማለት ነው። ለዚህ ነው ኢየሱስ ክርስቶስ ደቀ መዛሙርቱን ነቅታችሁ ጠብቁ ያላቸው ማቴዎስ 26:41 ላይ አያችሁ። ኢየሱስ ክርስቶስ ምንድን ነው ያለው? ንቁ እና ምን አድርጉ? ጸልዩ ነው። ለምን? ከነቃን ወዲያው ደግሞ ማንን እርዳታ እናገኛለን? የእግዚአብሔርን እርዳታ። ምክንያቱም የሚረዳ የሚደግፍ የሚጠብቅ ሁሉን የሚያደርግ የእግዚአብሔር ኃይል ስለሆነ ማለት ነው። ለተድላ ለእንቅልፍ ስንል አንገታችንን
በወንበዴ ማስቆረጥ ትልቅ ዋጋ መክፈል ነው። በቃ ዝም ብሎ በመዘናጋት ምክንያት፣ በእንቅልፍ ምክንያት፣ በተድላ ምክንያት አንገታችንን ማስቆረጥ ለጠላት ትልቅ ዋጋ መክፈል ነው። ያንን እንኳን ምናልባት ከሞት ልናመልጥ እንኳን ብንችል ቁስልም ሊድን ይችል ይሆናል። ነገር ግን ባይድንም እንኳን የምንሞተው ሞት ጊዜያዊ ሞት ብቻ ቢሆንም ምድራዊ እንኳን ስንዘረፍ ሰይጣን የሚያደርሰው ጉዳት ግን ከዚህ የበለጠ ወይም ዘላለማዊ የሆነ ጉዳት ነው የሚያደርሰው። ሶምሶን በእርግጥ ፀጉሩን ማስላጨቱ በኋላ አይነ ስውር እንደሆነ አድርጎታል ካስታወሳችሁ። ስለዚህ በምድራዊም በሰማያዊም ቀላል ዋጋ መክፈል አይደለም። በእንቅልፍ በመዘናጋት እንደዚሁም ደግሞ ተደላድሎ በመተኛት ምክንያት ቀላል ዋጋ መክፈል። ለምሳሌ ዳዊት በሰገነቱ ላይ ሆኖ አይኑ በቤርሳቤ ላይ ያረፈ ሰዓት ማለት ነው፣ ገላዋን ስትታጠብ ባያት ሰዓት በሰገነት ላይ ሆኖ መንፈሳዊ እንቅልፍ ውስጥ በነበረበት ጊዜ እንደሆነ ልናስተውል ይገባል። መንፈሳዊ እንቅልፍ ውስጥ ነበር ዳዊት። ኮንሽየስ ላይ በመንፈሱ ንቁ መሆን ቢችል ኖሮ ያንን ነገር ሁሉ ባይፓስ ማድረግ ይችል ነበር፣ ማለፍ ይችል ነበር። ስለሆነም በቀላሉ ከሰይጣን ወጥመድ ውስጥ መግባት ቻለ ማለት ነው። ቤርሳቤ ገላዋን ስትታጠብ በማየቱ ምንም እኮ አይደለም። ባይዘዌ እግዚአብሔር እኮ ምንድነው ሴት ከሆነ ፍላጎት ባይዘዌ ከቤርሳቤ የበለጡ ሴቶች ሊሰጠው ይችል ነበር። እግዚአብሔር ከቤርሳቤ የበለጡ በጣም ቆንጃጅቶች፣ ንጹህ ሴቶች ሊሰጠው ይችል ነበር። ነገር ግን የሰው ሚስትን የሰው ገላዋን ስትታጠብ አይቶ በዛ ነገር ለመውደድ ምን ሆነ? መንፈሳዊ ድንዛዜ፣ መንፈሳዊ እንቅልፍ ውስጥ ገባ። በኃጢአቱ ምክንያት ዳዊት ያለ እንቅልፍ ያደረባቸው ሌሊቶች ምን ያህል እንደነበሩ መገመት አያቅተንም። ያለ እንቅልፍ ሌሊቱ ሙሉ መዝሙሮቹን አይታችኋል። ቀን ከሌት እኮ እግዚአብሔርን ቃል አሰላስላለሁ የሚል ሰው ነው እንግዲህ በዚህ ሰዓት ያንቀላፈው፣ መንፈሳዊ እንቅልፍ ውስጥ የገባው። ስለዚህ ሳናንቀላፋ ነቅተን መጠበቅ ከቻልን ሰይጣን ዓላማውን እንዳይፈጽም እናደርገዋለን ማለት ነው። ሁሉን የሚችል ደግሞ እግዚአብሔር የተመሰገነ ይሁን። ሰላም ሁኑልኝ። እንቀጥላለን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር ምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።